የፈለግሽው እዚህ ነው የምትጠይቂው። እኔ ለእኔ የሚያግዝልኝ ሰው አስገብቻለሁ። እሱ እኮ የሚያግዝለት ሰው አስገባ እኮ እሱ ማለት ነው። እኔ የሚያግዝልኝ ሰው አስገብቻለሁ። ሰሉዬ አንድ ነገር ልበልሻ። አሁን እሱ እንዴ አንቺ እሱን በደልሽው አልበደልሽው አንቺ ነሽ አለ የምታውቂው። ግን እሷን ሳበደል አልበደልኩትም ታውቂያታለሽ። ለምን ሰ እንግዲህ ታዲያ ምን ላድርግ? እሷን ምን ማድረግ አለብኝ? አላለችም። እኔ የማውቀው ነገር አለ ብላ ነው የመጣችው እኮ። የበደልኩት ነገር ካለ ለእሷ ይቅርታ። እሱ ግን ራሱ ነው መፍታት ያለበት። እሷ ለምን ይቅርታ? እሱ እኮ ኦልሬዲ እኮ ብሎክ አድርጎኛል። እኔ ነኝ ይቅርታ መጠየቅ ያለብኝ ወይስ እሱ? አሁን ነጃት መግባት የለባትም። እኔ ነው እየጠየቅሽኝ ያለሽ ሄሉ። ያ አትመልስም እሱ። ለምን ይቅርታ ጠይቅሻት እሷን? እንዴ በጣም ብዙ እኮ ነው ያወራችሁ። በጣም ብዙ ተቸግራለች። ብዙ ነገር አድርጋለች። ብዙ ነገር ሰርቫይቭ አድርጋለች። ሰላም በደለችን አለችን እንዴ? ተረጋጊ ትንሽ እሺ፣ ትንሽ በጣም ይኸውልሽ፣ ያጠፋው ከመሰለሽ ይቅርታ ነው ያልኳት። አለቀ ማለት አለ ቦታ ሆነ። አልበደልሻትም፣ አልተጣላችሁም እኮ ሰሊ። እሱ እኮ ታዲያ ምን ማለት ብሎክ ያደረገኝ እኮ እሱ ነው። ማለትም ካለብሽ ከሌለሽ እኔ እኮ ገብቼ ገስ ላይ ራሱ ገብቼ ከዛ በኋላ ብሎክ እንዳደረገኝ ራሱ ያወኩት እያማኝ ስለኔ እያወራ ከዛ ላምቦ የምትባለዋ ሴትዮ ገብታ ተዋበች የምትባለዋ ሴትዮ ገብታ እያወሩ ከዛ አላወኩም። ስሙን ነክቼ ሳይሆን ብሎክ አድርጎኛል። ታዲያ በምን ይቅርታ አልጠይቀው? ገረም ሰላም እያትሳሳቺ እግዚአብሔር ሃይ ጃጉር ላምቦ የምትባለዋ ሴት እኔ ቤት ላይ ብያት አለች። እኔ ቤት ላይ ብያት ውሻዬን ሰድባለች። ኮሜንቶችን አንብቤ ተጣሉ እኮ አሉኝ ከስር። ኧረ እንዴት ነው የሚጣሉት አልኩኝ። ከዛን ሂዱ ሰላም ካለች ጌም እንድጫወት ላኪልኝ በሏት አልኩኝ። ከዛ የለችም አሉኝ። ስፈልግሽ እንደዚህ ልፈልግሽ ስል ጃጉርን አየሁት። ያው ጊፍተር ስትሆኝ ከላይ ይቀመጥ የለ። ከዛን ኢንቫይት አደረኩት፣ አልተቀበለም። አይቻለሁና ግባ ገስት አልኩት። በዛ ማለት አንቺም መጣሽ እንጂ አሁን እኮ ብሎክ እንዳደረገኝ እኮ እሱ ሲያወራ እኮ ነው። ብሎክ ማድረጉን እኮ ያየሁት እኮ እሱ ነው ያወራው እንጂ ስለሱ አይደለም እኮ። ጃጓር ብሎክ እንዳደረገኝ ሲያወራ ነው። ከዛ በኋላ ነው ሄጄ ሳይው ብሎክ አድርጎኝ ሲያወራ ነው እንጂ ብሎክ ማድረጉን እኮ አላቅም ነበር እኮ። ሄሉ አንድ ጊዜ ተረጋጊና አዳምጪ። ባትጠይቂም ጆግሩ ነው እንጂ ነጁን አይደለም። ነጁ እኮ ታሪኳን የነገረችን እንጂ ያንቺ ጃጓርና እኔ መጨቃጨቅ እኮ የመጀመሪያችን አይደለም። ያ ይቅርታሽ ለምን? ስለዚህ አሁን ለምን ብሎክ እንዳደረገኝ ምን አውቃለሁ? ስታወሩ ነበር። እኔ ጫጫታ ውስጥ ነበርኩ፣ አልሰማሁም። ኦኬ ስታወሩ ነበር። ከዛ ብሎክ አድርጊያታለሁ አልችልም ከዚህ በኋላ አለ ሰንደሬ ላይ። ለጃጉር ደግሞ አፍነነዋል። ወንድ ልጅ ስለሆነ ነው እንዴ እንደዚህ ሴቶች ተባባ ማውራት ይችላል። ግን ከዚህ በኋላ ነጃትን መስማት አልፈልግም። በቃ ይቅርታ ጠይቂያታለሁ፣ ጨርሻለሁ። ያ ነጁ ተይው እሺ። ቆይ ጃጉር ግባ። ጃጉሬ ለምን ብሎክ ያረካት? አሁን ምን ያደርግልሃል? መጀመሪያ ደረጃ እንግዲህ ያው የሰው ልጅን ምስጋና የሚያውቀው ውስጡ የሚገባውን መጀመሪያ ነጃትን በጣም ለመስገናት ስልሽ ምንም አላደረኩላትም፣ ግን እንዲሁ ቁጭ ብዬ ገስት ላይ ነው ገብቼ አንዳንድ ነገሮችን ሀሳብ የሰጠዋትና በዚህ ደረጃ ታስቀምጠኛለች ብዬም አላሰብኩም። እና እንደምታዩት ነው ነጃት ማለት እንግዲህ ታሪኳ ከዚህ የተነሳ ነው ከነጃት ጋር ልለጠፍ የቻልኩት ይሄ ነው። እና ኢቭን ለሰላምን የማደርግላት ለነጃት አላደረግኩላት። ግን የሰው ልጅ ሀቅ ግን ሀቁ ምንም ቢሆን ምንም ያርግልሽ ምንም ሀሳቡ ብቻ ይበቃሻል። እንዲያ ከተደረገልሽ አይደለም እንዲደረግልሽ ሳይሆን ያ ሰው ከልቡ ከአንጀቱ ከቆመልሽ ለዛ ሰው ግን እንደዚህ አይነት በዚህ በወጣ መንገድ ወጣ እንድትናገር እኔ ይሄን አልጠበቅኩም። ነጃት በጣም አመሰግናለሁ። በተረፈ ግን ሰላም እውነት ነው እንግዲህ እስከዛሬ ያው ብዙ ነገሮችን ነው እኔ በሰደብም ከታች እኔ ባንቺ በተሰደብኩት በነጃት ጋር አንድ ነገር ተደርሶብኝ አያውቅም። ቢሰድቡኝ ብናገርም እሷ ከሰው የበለጠ መናገር የምትችል ሰው አንበሳ ነችና፣ ግን ሰላም አንቺ ግን እንትን ያደረግሽው ነገር እንዲገባሽ የምፈልገው ምን መሰለሽ፣ እኔ ዛሬ አይደለም አንቺን
ይሄ ሰው ሁሉ ጠልቶች ሰው ሁሉ አይሆንም ብሎ ባለበት ሰዓት ላይ ከጎንሽ ነበርኩኝ። ኢቭን እንኳን ራስሽን አጥፍተሻል ብዬ ፈርቼ 8 ወር በጠፋሽበት ሰዓት አለው ብቻ የሚል ሚሴጅ አስቀምጭልኝ ባክሽን ብዬ በውስጥ ፌልሽ አውቃለሁኝ። ምክንያቱም በመሞትና በመኖር መካከል ጥፍት ነው ድንገት ያልሽው እንደዛ ደርሶብሽ እያለቀሽ ሚዲያ ላይ ወጥተሽ ስትጪ በጣም ነው የተቸገርኩት። ለምን የሰው ርህራይ ስለሚሰማኝ ነው። ጠፍተሽ 8 ወር 9 ወር ምንም ቴክስት አትመልስም፣ ምንም አትመልስም። እኔ ራሷን እንደውም የሆነ ነገር የሆነች ነው ብዬ እንደው 1 ሰከንድ ብቻ ለቴክስት እንደዚህ በይና መልሽ አልኩኝ። በእርግጥ ያው ቆይታ ከ8 ወር ከ7 ወር በኋላ ያው መታ የሆነው እንደዚህ ሆኜ አለች። ያው እኔ ቀለል አድርጌ አንድ ሰው አንድ ነገር ሲሆን አይ ወደ ሐኪም ቤት ወደ ሆነ ቦታ እየወሰዱ ነው ስትል ለሆነ ሰው ለተቸገረ ሰው መጥፎ መልእክት ማስቀመጥ የለብኝም። አይ ቀለል አድርጌ ሊመረምሩሽ ሊሆን ይችላል ብዬ ስሜቷን ወደ ታች ለማድረግ ሌላ ነገር እንዳይሰማት ብዬ ቀለል ባለ መንገድ ነገርኳት። ለምን ሌላ ደግሞ እነሱ ከሚያደርጉት ነገር እኔ ደግሞ በመጥፎ ቴክስት ጽፌ በመጥፎ ነገር ነግሬያት ጭንቅላቷ እንዳይታመም ቀለል አድርጌ ነው ቅድም የተናገርሽው ነገር ማለት ነው መልሱ። እና ሰላም ሰው እንዲጠላሽ ወይም ደግሞ ሰው ተሳዳቢ ነች እንዲልሽ ለምን እኔ ከጎንሽ እስከቆምኩ ድረስ ሰዎች እንዲረዱሽ እባካችሁ እርዷት ብዬ እስካልኩ ድረስ ከሁሉም ጋር እንድትነካኪ ፍላጎት አይደለም። ለምን ለአንቺ በማዘን ነው። ከዛም ተነካክተሽ ሰዎች ጠላቶችን ቀንሽ ያልኩኝ ሌላ አይደለም። እኔ የሚሰድቡሽን አትሳደቢ አይደለም። መናገር ትችያለሽ፣ መራገጥ ትችያለሽ፣ ግን አታብዢ ጠላትን። አትሊስት በተቻለሽ አቅም ለመቀነስ ሞክሪ ብዬ ነው ያልኩት። ይሄንን ነገር ነው የተናገርኩሽ። ግን አንቺ ግን በሌላ ነገር እየተረጎምኩሽ ያው ብዙ ነገር ያው አልሽ ተናገርሽ። ኦኬ ዝም አልክ። ከዚህ በፊት እችል ነበር ብዙ ነገር ስትናገሪ ካለሽበት ሁኔታ እየተረዳሁኝ ያለሽበት ሁኔታ ምናልባት ያ ያበሳጫት ሊሆን ይችላል። ያ ሁኔታ ያለችበት ቦታ ላይ ከሰው እኩል እንደኛ ሰው ወጣ አበሻ ልታገኝ አትችልም በማለት አንዳንድ ጊዜ ዝም ብዬ አሳልፋለሁ። ካለችበት ሁኔታ እየተነሳ ነው የምልሽ፣ ከውስጡ ከነበረችበት ነገር የተነሳ ያንን ነገር እያሳለፍኩኝ ዝም አልኩኝ። አሁን ግን አንቺ ቤት ስትረዳ ሰው እንዴት ትረዳለች? ሀቢባይ ቤት ያልተረዳች ሰው እንዴት ደግሞ እናንተ ቤት ልትካፈሉ ነው ወይ ብሎ ሰው በኮመንት ጻፈ። እንዳልኩሽ ሐሳቡን ያመጣነኛል። ይሄንን ነገር ባደረገች በማግስቱ እንደዚህ አይነት ነገር ተናገረችኝ። ወሽመጤ ቁርጥ ነው ያለው። ይሄ የመጨረሻ ነገር ሆነ ሊለኔ። ከዚህ በኋላ ከዚህ ምንድነው ከሷ የማገኘው? ምን እስከሆነ የምፈልገው? የመጨረሻ ስለሆነ ደረጃ ስለሆነ አይ ጀስት ብሎከር በቃ አንፎሎ አደረኳት። ምንም የምጠብቀው ነገር የለም። እንዲህ አይነት ነገር የሚከፈልሽ ደሞዝ ከሆነ እኔ ሰውን ለማስተባበር ያደረግነው ነገር ከሌሎች ሰዎች ጋር የተነጋገርነው እሷን ትረዳ እሷ የማታዳምጥሽ የምታግዣት ሰው የማትረዳሽ ከሆነ ምንድነው የኔ ስራ እዛ ላይ? እኔ ሰላምን እኔና ሰላም የምንገናኘው በማገዝ ነው፣ በሌላ ነገር አይደለም። እሷን በማገዝ ነው። ይህን ነገር ሰው እንዲረዳው የምፈልገው ምንድነው አንዲት ነገር ምንም ነገር የለም በውስጥ አንድና አንድ ነው። ሰላም እንድትረዳና እንድታገዝና ሰው ከጎኔ አለ ብላ እንድትተማመን ኮንፊደንስ እንዲሰማት ብቻ ነው የኔ ዓላማ የነበረው። ከጎኗ መሆን የሆንኩት እስከዛሬ እንድትረዳ ማንም ሰው አለው በቃ የሆነ ነገር ብትናገርም አለው ብዬ ያልኩበት ምክንያት ይሄ ነው እንጂ ሌላ የተለየ ሚስጥር ከሷ ጋር ምንም ነገር የለኝም። እና ይሄ ነውና የመጨረሻው ነገር ምንድነው? እኔ እንደው ባስቀይምሽ እንኳን አልኩኝ። እኔ እንኳን ባስቀይምሽ ካለው ነገር ከጥሩ ነገር ከመልካም ነገር ታልፊው ነበረ። እልፍ አድርገሽው አትሊስት ይሄ ነው ብለሽኝ መናገር ትችላለሽ። ለምንድነው እኔ አሁን አንቺን ደውዬ በውስጥ ማውራት ያቆምኩት? ምንድነው ምክንያቱም ለመጨቃጨቅም ነው ትጨቃጨቀ ያለ ይሄን አታርጊ አትበለኝ እንደዛ ትያለሽ። እንደማን ይምከረን? እኔ ላጠፋ እችላለሁ። እኔ ካጠፋውኝ አንቺ ነሽ የምትመክሪው ነገር ነው የምለው። ስለዚህ ይሄ እኔ በጣም ከሚገባው ላይ አስቤ ስሞቶ ስለገነፈለብኝ ነው ብሎክ ያረኳት። ስለዚህ እኔ አሁንም ቢሆን ክፉ ነገር ይደርስባት አልፈልግም። ሌሎቹ ስላደረጉ ሳይሆን አሁንም ቢሆን አንድ ሰውም እንዲያጠቃት እባካችሁ ምለው ሚዲያ ላይ ያላችሁ አንድ ሰውም ነጃትም እባክሽን አንድ ነገርም እንዳትናገሪ። እንግዲህ ሁላችንም ያው በተቻለን አቅም ለምንድነው ትቀጥላለህ አሁን ጃጉሬ እኔ ምንም በቃ እኔ በእንደዚሁ ብቀጥል አም ሃፒ በቃ እኔ ምንም አልፈልግም። እኔ በሰላም መንገድ መኖር ነው የምፈልገው። በቃ እሷ ያለችበትን ክፉ ግን ነገር መስማት አልፈልግም። በቃ ይሄ ነው።
ጥሩ ነገሯን ነው እንትን የምለው እኔ አም ሃፒ በዚህ ላይ ወይ ከሱ መልስ ተረዳሽ ሰንዶ ሰላሚና ጃለም I'm happy for him. I'm happy for him. It's for you, not for you. ግን ላጠቃልለው አይደለም ያው አንድ ሁለት ሳምንት ምናምን አንድ ሁለት ሳምንት አብረን በደም እኔና እሱ ስንጋጭ ማለት ሌላ ሰው ሲደረግ ደስ አይለኝም። ይሄ የኔ ተፈጥሮ ነው። ሌላ ሰው ሲደረግ ደስ አይለኝም። አለቀ። እናንተ ትፈቱታላችሁ። እኔና እሱ ለጀመርነው ነገር እኔና አሁን ለምሳሌ እኔና ነጃት ብንሆን እኔና ነጃት ለጀመርነው ነገር እኔና ነጃት ነን መጨረስ ያለብን። ሌላ ሰው መጨመር የለም። እኔ ይሄ የኔ ባህሪ ነው። በቃ የኔ ባህሪ እኔ ደግሞ አባቴ ይሙት እዚህ ሄለን ቤት ምንም ነገር ማለት ላልችል እችላለሁ፣ ግን በቤቴ የጃጓርን ስም የወንድሜን ስም ማንሳት እስካላቆምሽ ድረስ አባቴ ይሙት በሞራልሽ ላይ ነው የምረማመድብሽ ቀን በቀን እየወጣሁኝ። አንቺ ክብር አይወድልሽም እንዴ? እሱን ስለነካሽ መስሎኝ እኔ ቆናታውን ልናገር የመጣሁትኝ። እኔንማ ስትረግጪ ኖረሻል እኮ ጃጓር ነግሯት ምናምን። ጃጓር እኮ መጥቶ ነጃት እባክሽን ሰላምን ጌም አብረሽ አጫውቻት ብሎ ላንቺ ብሎ መጥቶ ነግሮኝ እኮ ነው። ጌም ራሱ ማንም ቹቹ ሲልሽ ጌም ከኔ ጋር እንድትጫወች ያደረኩሽ፣ ከዛም ፎሎ አድርገሽኝ ያገኘውሽ አንፎሎ ያደረገውሽ በብዙ ነገር ራሱ ስትመጪ ዝም ነበር የምልሽ እሱን ስለማከብር ነው። ከዚህ በኋላ እኔ ደግሞ ካንቺ ጋር ወርዶ ላይው ስለማልፈልግ ወንድሜ ልክ አስገባልሻለሁ ልክም አስገባሻለሁ። ጃጓርን ነካሽ ማለት እኔ ነካሽ ማለት ነው። እኔ ማንንም ሁኛ አይደለም ስልሽ ፍቅረኛው ሁኛ አይደለም የ80 ሚስቱ ሁኛ አይደለም፣ ግን ወንድሜ ነው የማልደራደርበት ወንድሜ። ጃጓር ማለት እኔ ጋር ቀይ መስመር ነው። ጋደምሽት ቀልጃለሽ እንዴ? እና ደግሞ እኔ ቅድም ስለተዛባብኝ እንጂ ነገሮች ሁሉ እኔን ይቅርታ እንድትጠይቂኝ አልፈልግም። ችግርሽ እኮ ከልጁ ጋር ነው አይደለ? እሱን ነው ይቅርታ መጠየቅ ያለብሽ፣ እኔን እኮ አይደለም። እኔና አንቺ ምን የሚያገናኘን ነገር አለ? እኔና አንቺ መራገጥ ካለብን እንራገጣለን። አለቀ ደቀቀ። ልጅየው ግን የተከበረ ልጅ ነው። ስለዚህ ሶሻል ሚዲያም ላይ መጥፋት የለበትም። የብዙዎችን ልጆች እንባ አባሽ ነውና መከታችን፣ መካሪያችን፣ ተቆጫችን ስለሆነ ታላቅ ወንድማችን ስለሆነ በእንዳንቺ አይነቱ ደግሞ ስሙ እንደዚህ ተበላሽቶ ወንድማችን እንዲጠፋ አልፈልግም። አሁን ጃጓር እንዳው ማን ይሙት አንድ ሴት መታ ብታለቅስበት ተበደልኩ ብላ ሊሰማት ነው? ሊረዳት ነው? ሊያግዛት ነው? አያደርገውም። ከዚህ በኋላ አያደርገውም። ምክንያቱም ውለታውን አሳየሽው። በጣም ያመሰግንሻል ስላደረግሽው ነገር ሁሉ ማለት ነው። እና ደግሞ ውጭ ላይ ለምን እንደዚህ ይለኛል? ለምን እና እያጠፋሽ ማንም ሰው ጋር ሰላም ፍጠሪ ሲልሽ እኮ ላንቺ ብሎ ነው። እነዛንኞቹ ቪው ስላላቸው ተጠቃሚ ትሆኛለሽ፣ ትቀየሪያለሽ ምናምን ብሎ እኮ ስለ ህይወትሽ ስለሚያስብልሽ እኮ ነው። ስለ ነገሽ ስለሚጨነቅልሽ ነው። አንቺ እንጂ እሱን አተሽ የምትከስሪው እሱ አንቺንም እኔንም ማንንም የቲክቶክን ጌመር አቶ ምንም አይሆንም። እዚህ ጋር መጥቶ እኮ እኛ ጋር ኪሱን እህትዬው አይኔ ፍቅር ኪሱን ባዶ አድርጎ እንጂ እኮ ገንዘቡን አውጥቶ እንጂ የሚሄደው ገንዘብ ይዞ አይወጣም ከቲክቶክ እንደኛ የኔ እናት። እና ውለታው ይሄ አልነበረም። ለጃጓር ይሄ አይገባውም ነበር። ስላደረግሽው ነገር ሁሉ በጣም ያመሰግንሻል። ሌላ ምንም አልልሽም። ይቅርታ ጠየቅሽው አልጠየቅሽው ጉዳይ አይደለም እሱ። ተስማማችሁ? እኔ እኮ የማውቀውን ነገር ለሄለን ላስረዳት እንጂ የገባሁት ከአንቺ ጋር ችግር ኑሮብኝ አይደለም። ስንት ጊዜ ስትረግጭኝ ስታሽማጭብኝ እየሄድሽ ጌም ስጫወት ራሱ ስታስቀጪ ምናምን አንድ ቀን እቺ ብዬ ተናግሬሽ አላውቅም። ጃጓርን ስለማከብር ማዩርዬ ማይ ጊፍተር ቴንክ ዩ ሃፒ ኒው ይር ብለናል። ቴንክ ዩ
እና ተረቱም አያስፈልግም። ሚስቴ የምታቀኝ ሰው አልክ ነው ምናምን የሁሉ ተረት ለምን አስፈልግ? እና ደግሞ ማለት ነው ሀንዬ ቅድም የሆነ ነገር ስትልሽ ነበር። አሁን ለምሳሌ አንቺ አውሮፓ ሀገር ነው ያለሽው፣ የቀን ስራም ሊሆን ይችላል። ስራሽን ሰርተሽ መተሽ ሳላሽ ላይ እግርሽን አደራርበሽ ምናምን ቁጭ ስቲ ያለው ደስታ እረፍቱ ምናምን ስሜቱ እንዴት ነው? አረብ ሀገር የምንኖር ሰዎች እኮ አረብ ሀገር የሚሆን አሜሪካ የሚሆን ያው ነው ላለችው ነገር ነው። እርግጥ የትም ሀገር ሁኚ የትም ኑሪ ካልሰራሽ መኖር አትችይ፣ በዚህ አምናለሁ። ግን ደግሞ ልዩነት በጣም ልዩነት አለው። አረብ ቤት ወር ሙሉ ነው 30 ቀን ሙሉ ተጠግርረሽ እንቅልፍሽን አተሽ ምግብ እየበላሽ ተነስተሽ ተጠርተሽ ሽንት ቤት ገብተሽ እንኳን ራሱ መዳምሽ ከጠራችሽ እኮ ሽንትሽን ሳትጨርሽ አቋርጠሽ ሁሉ የምትወጪበት ታይም ያጋጥምሻል የኔ ቆንጆ። እና አንድ ነን እኔና አንቺ እያልሽ ነው ሰላምዬ፣ የኛ ሰንደሪላ የአረብ ሀገር ሴት ህይወት የምትኖረውና አረብ ሀገር ሆኜ አንቺ አሁን ሰላምዬ ሂደሽ ለምን እቃ አጠባ አይሆንም? አሜሪካ ሀገር ላይ የቀን ስራሽን ሰርተሽ ደሞዝሽን ተቀብለሽ መተሽ ሸዋርሽ ውስድስድ አድርገሽ ቲቪሽን ከፈት አድርገሽ እዛ ጋር ቡናሽን ይዘሽ ምናምን እግርሽን እንደዚህ ያደራርበሽ ቢጃማሽን ለብሰሽ ምናምን ዱቅ ብለሽ በትርፍ ጊዜሽም እኮ ከኛ ጋር መለመን ትችያለሽ። እድሉም ቻንሱም አለሽ የኔ ፍቅር። አዎ ልንገርሽ ብዬ ነው ለጠቅላላ እውቀት። ቴንኪው ጨርሻለሁ። ያ ሰላሚናዬ ግራና ቀኙን ካየነው አንዳንድ ነገር መናገር እችላለሁ። ሰላሚናዬ ግራና ቀኝ ያ ቅድም ድባቡን እንዴት አየሽው ብዬሽ ነበረ። እሷ ነጁ ስትናገር ማለት የተናገረችውን የእሷን የራሷን ታሪክ ብቻ ሳይሆን የቻቱን ድባብ የህዝቡን እንቅስቃሴ እንዴት አየሽው ብዬሽ ነበር። እሱን አልተናገርሽ። ያንን እንድታየው የፈለግኩት በራስሽ እይታ እንዴት እንደምታየው ለመስማት ፈልጌ ነበር። አንቺ አላየሽውም እና ቫይብሬት። እሺ ቆይ አንድ ጊዜ ለምን ባለጉዳዮቹ ያወሩ ብዬ ነው። እሺ ያ አንድ ነገር እርግጠኛ ሆኜ ልንገርሽ ሰላሚናዬ፣ እኔ ኤኒታይም ካንቺ ጋር ነኝ። እሺ ማለት ካንቺ ጋር በመሆኔ ምንም ማጣው ነገር የለኝም። ገብቶሻል? ምንም ማጣው ነገር የለኝም። ካንቺ ጋር ብለይ አንድ ሰው ነው ከህይወት የምቀንሰው። ገብቶሻል? ዛት ሚንስ አንድ ሰው ከሚቀነስ ሙሉኝ መሆን ይሻለኛል አይደል? ችግር የለብኝም። ግን ሰዎች ፐርፌክት ሆነው መቼም አይኖርም አይደል? ያ መድኃኒት እንኳን 99% ነው መድኃኒትነቱ አይደል? ይሄ እንዳለ ሆኖ ያንቺ ትልቁ ድክመቱ ምን እንደሆነ ታውቂያለሽ ሰላሚናዬ? እንትን ታረጊያለሽ፣ ኮምፕሌን ታረጊያለሽ። አይጧት ለፍ ብለሽ ማመስገን ያለብሽን ካላመሰገንሽ፣ ቅድምም ብዬሽ ነበረ መጽሐፎች ምናምን ስለምታነቢ ይገባሻል ብዬ ጎረቤት ሲታማ ለራስ ስትል ስማ አይሆንም ወይ ብዬሽ ነበር። ገባሽ? አሁን መጀመሪያ ጊዜ ትዝ ይልሻል ከኔ ጋር የተገናኘን ጊዜ ሁሉን የመጀመሪያ የነበረውን ላይፍሽን እርሹ። ምንም ጥቅስ ምናምን እንኳን አትጻፊ። ከዛ ሙድ ውስጥ ውጪ። አንቺ ከወጣሽ ሰዎች ያንን ዱካ አይከተሉትም ብዬሽ ነበር። አንቺ እዛ ጋር ነው ያለሽው። ነጁን በጣም ብዙ ጊዜ ምሳሌ ሰጥቼሽ ነበር። እኔ ነጁን በስሱ ነው ታሪኳን እማውቀው እንጂ ይሄን ያህል እንደዚህ አውርቻት ምናምን አላውቅም። ግን አውቀዋለሁ ጀስት ገና ስትጠረዝ ምናምን እኛ ዩቱብ ላይ ቶፒክ አድርጎት ሲያወሩ አያለው፣ ቲክቶክ ለሚከታተሉ ሰዎች ማለት ነው። እኔ ያኔ ቲክቶከር አልነበርኩም። ገባሽ? ያንን ስለማውቅ ከሷ ጋር ይመሳሰላል። ግን ያንቺ ደስ የሚለው ነገር አልተጠረሽም፣ ትገደያለሽ ተብለሽ በሰቆቃ የነበርሽ አልነበርሽ። ትልቅ ማስተማሪያሽ ናት። ጓደኛሽ አርጊያት አልኳት። እኔ ያላችሁን ነገር አላውቅም፣ ምንም ነገር አላውቅም። ጀስት ግን ማታውቂያት ከሆነ ራሱ የሆነ ከሷ የሆነ ነገር ተወሰድሽ ብዬ እስቲ እያት ምናምን ብዬሽ ነበር። እንደገና አንድ ሰው የሆነ ነገር ብሎ አንድ ነገር ባያደርግ ውሸታምነቱ አይደለም። ለምን ማንም ሰው እንዳለ ህይወት የምትቀጥል አይደለች። አሁን ለምሳሌ የእውነት
መጀመሪያ አካባቢ ላይ መማር ብር ስሰበስብ ጥፋተኛ አልነበረች። ሀቢባ ጋር ስትሄጂ ጥፋተኛ አልነበረች። እያንዳንዱ ሰዎች ጥፋተኛ አልነበሩ። መጨረሻ ላይ አንቺ በምታደርጊው ኮምፕሌን ተናደው አንቺን እየገፉሽ መጡ። ገብቶሻል? ያ ምክንያቱ ደግሞ ምንድነው? የዛሬ 4 ዓመት ውስጥ ላይ ነው ያለሽው። እዛ ውስጥ ነው ያለሽው። ፍሪዝ አርገሻል። ሰላሚናዬ ይሆን የለም እዛ ቦታ ነው ያለሽው። አሁን ከዛ ከነበረሽ ድባብ ኮማ ውስጥ ውጪ። የእውነት ሰላሚናዬ ነጁን ያት ነጁ ገና እንደመጣች ከሁሉ ሰው ጋር ትሰዳደብ ነበር። ከሁሉ ሰው ጋር እናንተ እንደዚህ ያስደረጋችሁኝ ምናምን ትል ነበር። ከዛን ጆከርን ሁሌ ነው እኔ የምቃወመው። በነገራችን ላይ በጣም የምቃወመው ሰው ነው። ግን በጣም እንደምቃወመው በጣም እንትን እንደምለው ትልቅ ክሬዲት የምሰጠው በነጁ ላይ። ምን ሲላት ሰማው መሰለሽ ሪከርደር ልጅቷ ምናልባት ጠጋ ብለን እስቲ ልናናግራት ይገባል አለ። አጠገቧ ሲገባ ያልሰደበችው ስድብ የለም። አጣጣናናናና አወዝም በይና ስሚ ምንድነው የፈለግሽው አላት። ከዛን ጌም ስትጫወት ሰፖርት ያረጋታል። ምን ያረጋታል? በቃ እነዚህ የሚሰድቧት ሰዎች ራሱ ከጎኗ እንዲሆኑ አደረገ። ትልቅ ስራ የሰራው ጆከር እሷ ላይ ነው። ይሄ ክሬዲቱን ሁሌ ነው የምናገረው። ገብቶሻል? ያ እንጂ ኝኝኝኝ በምትለው በዛው ቀጥላ ቢሆን ኖሮ እንደገና የሆነ ወንጀል ሰርታ እንደገና ትጠረዝ ነበር። እንደገና አሁን አንቺ ያለሽ ትልቁ ግዴታሽ ነው የምልሽ ሰላሚናይ፣ ይሄ ኮምፕሌኑን ተይው። የእውነት እንኳን በድለውሽ ከሆነ እስቲ ተይው። እግዚአብሔር እንትን ይበልሽ፣ እሱ ይካስሽ። በእግዚአብሔር ካሳ እንጂ በሰው ምንም የሚቻል ነገር አይደለም። አንድ ሰው ያለውን የሰጠ ንፉግ አይባልም ይባላል በአገራችን። ያንን ማድረግ የቻለውን ካደረገ ያንንስ ማን አየበት? ዛሬ ኮምፕሌን ካረክሽ ሌላ ቀን ካጠገብሽ አይቆም። እኔ አሁን ድባቡን ያልኩት ለምን ያደረጉላትን ሰዎች እስካሁን ድረስ ኮምፕሌን አላረገችም ነጃት። ያ ነገር ስላስደሰታቸው አይተሻል። ጊፍት ሲልኩላት ካንቺ ጋር ስለሚጣሉሽ አይደለም የላኩላት፣ ሁላ እያዩዋቸው ነው። ካንቺ ጋር ምንም ችግር የለባቸውም። ከእንደዚህ አይነት ነገር ችግር ውስጥ ያሉት አይደሉም ሁሉም። አሁን ጂኒ እንደዚህ አይነት ችግር የለበትም። አንቺ ጉቺን ታከብሪያታለሽ፣ እሱ ጉቺን ያከብራታል። ገብቶሻል? ዩር ችግር የለባትም ካንቺ ጋር ጀስት የለም። አንድ ቴንክ ዩ የሚል፣ ሁለት ለሌላ ፕላን ለኔክስት የሚያስብ ሰው እንደዚህ አይነት የሆነ ያነሻሽ እንትና ንሽጥ ያደርጋል። ሞቲቬሽን ነው። ገብቶሻል? አንቺ እንደዚህ አይነት ነገር አልነግርሽ፣ ግን ወደኋላ ተመልሸሽ ያንን ነገር ሁልቀው ወደኋላ የምታይ ከሆነ አንድ ሰዎች ስልቹ ናቸው። 3 ሰዎች በምን አይነት ድባብ ውስጥ በምን አይነት ችግር ውስጥ ያንን ያችኑ የሰጡሽን እንዴት እንዳመጡ አታውቂ። አሁን ጃጉርን ሰደብ ነው ውጭ ሀገር ላይ ታውቂያለሽ፣ በሰዓት $20 ነው የሚሰራው። እሱንም ስራ ካገኘሽ $100 ለመስጠት 5 ሰዓታት ነው የሚሰራው አይደል? ለዛው ታክስ ተቆርጦበት። ገብቶሻል? ታክስ ተቆርጦበት። ታክስ ሲቆረጥ በ5 ሰዓቱ $80 ነው የሚያገኘው ማለት ነው። ለዛውም ትንሽ ከቆረጠ እና በእንደዚህ አይነት መንገድ ውስጥ እንትን ሲል ሌላው ሰው እንዴት ይሰጣል? ገብቶሻል? አሁን ማድረግ ያለብን ለአዲስ ዓመት ምን እንደሆነ ታውቂያለሽ ሰላሚናዬ? አሁን ነገ አይደል አዲስ ዓመት፣ ማታ ፏ እንላለን። እሺ፣ ለአንዴና ለመጨረሻ ጊዜ የነበረሽን ትውስታ እንድትረሺ አድርገሽ የሆነ ነገር ታደርጊያለሽ። ማታ አዲስ ዓመትን አብረን ነው የምናከብረው። ግን አዲስ ዓመትን 2026ን ብቻ መቀበል ሳይሆን 2028 25 ምናምን መተው አለብሽ። ጉቺ እንደዚህ አርጋይ ነበር፣ ቤታ እንደዚህ አርጋይ ነበር፣ መማር እንደዚህ አርጋይ ነበር።
ዶንት እንዳንተናት ከስንቱ አሁን ለምሳሌ ከቤታ ጋር ስትጣይ ምንም ቢሆን ድስት ግጣሙን አያጣም። ቤታም የራሷ ሰፖርተሮች አላት ማለት ጓደኞች አላት ሚከተላት ልሙትልሽ የሚላት አለ። መማርም እንደዛ አለ። እኔ እንኳን አለኝ። እኔ ከሁሉም ጋር ስትጣይ ምን ይመጣል? እነሱ ብቻ ሳይሆን ፊታቸውን የሚያዞሩብሽ የነሱ ፎሎዎችም ይዞሩብሻል። ጃጉር ከሁሉም ጋር ትጣይ የሚለው አትቋቋሚው። ጠንካራ ስላልሆንሽ አይደለም፣ ብቻሽን ነው የምትቀር። እኔ ጋር ያለው ፎሎ ነው አንቺ ጋር ያለው እኮ ሰንደሬ ላይ ገብቶሻል። የኔ ፎሎዎች ያንቺን ፎሎዎች ናቸው። ሚዲያ የምድጃ መቀየር ወጣ አጣፍጥ ነገር ነው። ገብቶሻል። እዚህም አሉ እዛም አሉ እዛም አሉ። ቲክቶክ ላይ ያለ ማሴንጀር ላይ ያለ ማሴንጀር ላይ ያለ ዋትስአፕ ላይ ያለ ዋትስአፕ ላይ ያለ እኛው ነን እኮ ቦታ ምን ቀያየር። ጉቺ ስትወጣ ቤታ ትገባለች፣ ቤታ ስትገባ እንደዛ እየተቀያየርን ብቻ ነው። ገብቶሻል። የተሳሰረ አሁን እንትና እንደዚህ ያደረገችኝን የእውነት ካይምሮሽ ካልስተውሽ ሰላምዬ የእውነት ሌላ ጭንቀት ውስጥ ትገቢያለሽ። እቺን ነገር ታይ እሺ፣ ከዛን ታይዋለሽ ውጤቱ። እንደዚህ ግም አትበይ። እንደዚህ ያደረጋችሁ ፐርፌክት በሚዲያ ነው እኮ የምታውቀው። ያነሰ ሰው እንኳን በሚዲያ የምታውቂው ሰው አይደለም ከቤተሰብ እንኳን ፐርፌክት የሆነ ነገር አግኝተሻል። እሱም መልሱ ለራስሽ ትችዋል። ገብቶሻል። ያ የወለደ እንኳን እንትን አያረግ እና እንዳትጠብቂ የሆነ ነገር ካደረጉ ደግሞ ያለውን የሰጠ ንፉግ አይባልም በሚለው ተቀበዩ። ጌም ለምን 10 አበባ አይሰጡሽ? ስለማይወዱኝ ያልሰጡኝ የሚለውን አመለካከት ካይምሮሽ አጥፊው። አሁንም እኔን ስለሚጠሉኝ ነው ወይም ደግሞ አሁንም ከኔ ጋር ጸበኞች ናቸው የሚለውን አመለካከት ካይምሮሽ አጥፊው። ከትልቅ ጌመር ጋር ብትጫወቺ ያ ጌመር የራሱ ጊፍተር አለው። ከሱ ጋር ስለተጫወሽ ላንቺ ይሰጥሻል ማለት አይደል። የጊዜ ጉዳይ ነው። አንቺም ሰው አይንሽ ከለርን አይቶ እንደሚጠላሽ ሁላ የአይንሽን ከለር አይቶ የሚወድሽ አለ። ገባሽ? ሪስክ አለላ ይላል ያረርሰው። ሪስክ አለላ ማለት ከተ እግዚአብሔር እንደሚያመጣላ አታውቅም እንትንሽም ማለት ነው። እንደዛ አሁን ይሄንን ካሰብሽ ገና ልጅ ነሽ። እድሜሽ ራሱ ሜካፕሽ ነው። በጣም ብዙ ማድረግ ትችያለሽ። ገብቶሻል? ያ እግር የሌለው እስከማይደርስ ጫማ ባለመኖር ከፋ ነበር ይላል። ዲፖርት ብትደረጊስ ሰንደሬ ላይ አይዘገንንም? የሰይጣን ጆሮ ይደፈንና ሃዊዝ እና እንደዚህ ነገሮችን አስቢ። ለምን እኔ እስቲ ብዙ ጥያቄ ጠይቅሽ ነበር። እስቲ ያንቺ ችግር ምን እንደሆነ አውቀሽዋል አላወቅሽም ብዬ በተለያየ መንገድ ጠይቅሽ ነበር እንድታብላዩ። ያን ጊዜ አላፋጥጥሽም። ኦኬ አንቺ ካሰብሽበት እንደዛ። ግን ያንኑ ይዘሽው እየሄድሽ ነው ያለሽው። ይሄ በደም ነው የሚገዳሽ። በተለይ ሚዲያ ላይ እኝኝኝ ካልሽ በሽታ ነው የሚለቁብሽ። ምክንያቱም አንቺ ማትፈልጊው የሚያናድድሽን ነገር ነው የሚደግሙት። ሚዲያ ላይ ተሻለ አይደል? የሆነ ቴክስት ብሎክ ስታረጊ ብዙ ቴክስቶች ይመጣሉ። ወይንም የሚዲያ ህይወትን መቋቋም ማትቺ ከሆነ የሆነ ፕላን ቢ ሊኖርሽ ይገባል። ሲጀመር ሚዲያ ፕላን ቢሽ ወይ ፕላን ዜድሽ ነው መሆን ያለበት ብዬ ነው የማስበው። ግን ጊዜ እስከሚያልፍ ያባቴ ገበሬ ግዛኝ ካልሽ ኮምፕሌን አቁሚ። ጌም እየተጫወሽ ለምን አበባ 10 አታገኝም? ለሱ አንበሳ የሰጡት እኔን ስለሚጠሉኝ ነው የሚለው እንዳጨናንቀሽ። እሺ ያ የውም አሰሌውን በሰል ይላል አረብ። ምን ማለት ነው ነጁዬ? ገብቶሻል? የውም አሰሌውን በሰል ይላል። በአማርኛ ሲተረጎም ትርጉም የለውም። ምን ብዬ ልተርጉም? ሚዩት ላይ ነሽ። እሺ ነጁ ያ እና የኔን ኮምፕሌን የውም አሰል የውም በሰል ማለት አንድ ቀን ማር ነው፣ አንድ ቀን ሽንኩርት ነው። ያ ያፍሽ ዛሬ ማር ከሆነ ቀንሽ ውሎሽ ነገ ደግሞ ሽንኩርት ሊሆን ይችላል። የውም አሰል የውም በሰል
አንዴ ዛሬ ቀን ካልወጣልሽ ነገ ቀን ሊወጣልሽ ይችላል እንደማለት ነው። ያ እና እኔ ያልኩት ነገር ተሳስቻለሁ። ያልተረዳሁሽ ነገር አለ ሰላምዬ? ከተናገርኩት ውስጥ ሳልረዳ ዝም ብዬ ጭኝብሻለሁ? የጫንኩት ነገር አለ? ያው አይ መሬት ያለ ሰው የሚባል ነገር አለ። እስቲ ሂጂበት፣ እድሉ ልስጥሽ ላንቺ ሰላሚና። መልስ የለኝም። ኖ ኮሜንት። ያ ጭኝብሽ ከሆነ እኔም ራሴን አዳምጣለሁ፣ አንቺም ራስሽን አዳምጪ። እስከ ነገ 2026 ሊገባ እሺ፣ ያለን የተወሰነ ሰዓት ነው። ማታ አብረን ነው የምናከብር። እሺ ያ አይ ዝች ቦታ አልተረዳሽም ካልሽም የመስማት እድሉ ጊዜው አለን። እሺ የትም አንሄድም፣ ስራ የለንም ዛሬ። አይ ከአንድ ሰው ጋር ስጋጭ ሌላ ሰው መጥቶ ሲያወራ ደስ አይለኝም። ካልወደድኩት ነገር ውስጥ ይሄ ነው። ከሄለን ጋር ስጋጭ ከሄለን ጋር ነው መጨረስ ያለብኝ የሆነ ነገርም ማለት ነው እንጂ ሌላ ሰው ከሄለን ጋር ስጋጭ ሄለን እና እኔ የተጋጨንበትን ነገር እናውቃለን። ግን ለሄለን አግዞ የሚያወራው ሰው ምናልባት ጠላቴ ሊሆን ይችላል። ሲቀጥል ደግሞ ሶሻል ሚዲያ ላይ መረን የለቀቀ ህዝብ ነው ያለውና የሚናገሩት ነገር እኔ ማለት ወደ መፍትሄው ለመሄድ ከሆነ መፍትሄ የሚያመጣ ነገር ሳይሆን ለምሳሌ ነጃት እስካሁን ስታወራ ወደ መፍትሄ የሚያመጣ የሚያስታርቅ ነገር ሳይሆን እኔ በቤቴ ረግጥሻለሁ ገና ምን አይተሽ ምናምን ይሄ ነገር አሁን ይሄን ሁሉ ነገር ብላኝ ሄለን ደግሞ እዚህ ጋር ስትመክረኝ ደግሞ የመከረችኝ ነገሮች አሪፍ ናቸው። ነገር ግን እሷ የተናገረቻቸውን ነገሮች ነው እያብላል ያለው። ኮምፕሌን አታርጊ ነው አይደል እያልሻለሽው? ኮምፕሌን የማላደርገው እኮ እኔና አንቺ ለተጋጨንበት ነገር እኔና አንቺ ስንፈታው ነው ኮምፕሌን የሌለው ማለት ነው። እኔም ችግሬን እነግርሻለሁ፣ አንቺም ችግርሽን ትነግርኛለሽ። ያ ችግር ምንድነው ይፈታ። ከዛ ከጀርባ ያለው ሰው ወይም ደግሞ አስታራቂ ሰው ያዳምጣል ልክ አንቺ እንዳደረግሽው። ከዛ በኋላ ከተፈታ ይፈታል። ነገር ግን ነጃት ያደረገችው ነገር ትክክለኛ ነገር አይደለም። በዚህ አጭር ሰዓት ውስጥ እንዲፈታ ከሆነ ማለት it makes not sense ነው ማለት ለኔ ይከብዳል። እንዳየሽው ነው በጣም ብዙ ሰው ነው እንግዲህ እኔን ይዘኛለው ከእንትና ጋር ከጃጓር ጋርም ስንነጋገር ጃጓር አትጣይ ከሰው ነው አይደለም ሰላምዬ አትጣይ ብሎ እኮ አንድ ሜሴጅ መጻፍ ይችላል። ሰላምዬ ለምን አይቀርብሽም ይሄ ነገር ይችላል። ግን እዚህም አይተሽዋል ሄሉ፣ እዚህም መጨቃጨቅ ነው። ስንጨቃጨቅ ነው እዚህ ደረጃ ላይ ደርሶ ነጃት መታ ይሄ ሁሉ ወሬ እንድታወራ የሆነው መጨቃጨቃችን ነው። ይሄ ሁሉ ነገር ተጨቃጭቀን ከዛ በኋላ ማለት ነው it makes sense ማለት እኔ እንጃ ምናልባት በጣም ብዙ ሰዎች ስለሚጠሉኝ ሊሆን ይችላል ይሄ ሁሉ ነገር እየተካሄደ ነው። አረ ሁሉም ናቸው የሚጣሉኝ። ኮሜንቱም ላይ ያለው እኮና ጊልቲ ሊሰማኝ አሁን ላይ ጊልቲ አይሰማኝ። ምክንያቱም በጣም ብዙ ሰው እንደሚጠላኝ ካወኩኝ በቃ ጀስት ለራሴ ያለውት ከእግዚአብሔር ጋር ራሴ ነኝ። ስለሚጠሉኝ ነው። ለምሳሌ ነጃት ስለምጠላኝ ነው። ገና በቤት ይረቅጥሻለሁ ምናምን ያለችው ስለምጠላኝ ነው። ይሄ እንጂ ስለምትወደኝ አይደለም። ስትናገር ሁለት ተናግራ እንደዚህ ንድድ ትላለች። በቃ ይሄንን ተረጃት። አዎ ግን it's not fair። እኔ እና እሷ አልተጣላንም። እኔ አልጠላትም። እኔ እና እሷ እኮ እንተዋወቅም። ገባሽ? በሌላ ሰው ግን ተነስተሽ ግን ጃጓር አንድ ማጫወቻ ተባክሽ እያወራሁኝ ነው። ሁሉም ሰው ጋር እንደዚህ አትግባባ ማለት ያቀርቧትም እና ባክሽ ግን እኔ እያወራሁ ነጃት ማጫወቻ ጠፍታ መልሳ መታል ነበር ሰላ ሄሉዬ በዛን አንዴ ላውራ በአዲስ ኢነርጂ ሊያፈለገ ከሁሉም ሰው ጋር ልትግባባ ነጁ ይቅርታ አንዴ ላውራ ነጁዬ ገንሻል ይቅርታ እሺ ጨርሽ እሷ እኮ ስታወራ እኮ ጸጥ ብዬ ነው የማዳምጠው። ግዴታ የለብኝም እኮ የማዳመጥ እኮ ግዴታ የለብኝም። ልክ ነሽ ግቢ ለማይፈታ ነገር ማለት ነው የማዳመጥ ግዴታ የለብኝም። ያ የተጣላ ነው እና ጃጓር
ለምን ነጁ እንደመጣሽ ግን አውቀሻል? ሰላምዬ ጣልቃ ልግባብሽና አላቅም። እኔ ልንገርሽ ጃጓርን ከነካሽ ረግጥሻለሁ ብላ ነው የመጣችው። ይሄው ነው። እኔ ልንገርሻ ለምን ቅድም ስታወሩ የነበራችሁት አንቺና ጃጉር ነጁን ስሟን ጠራችሁ አይደል? እነ ነጃት ጋር ሌላም ሰው ደግሞ ሌሎች ሰዎችም አንስቻለሁ። ሌሎች ሰዎች ማለት እንደውም ቪዲዮ የላኩልን ነገር መጣች። አየሽው የላኩ ልንገር የላኩልን ቪዲዮ ላክ አትላኩላ ስንጨቃጨቅ ነበር። እኔ ሁሉንም ነገር አስታውሳለሁ። አልክድሽምም ደግሞ ግን ያወራሁት ምንድነው እነ ነጃትም ጋር ትገባለህ፣ ሌላም ሰው ቤት ትገባለህ። ግን ድምጽን አጥፍተህ በስርዓት ነው የምታወራው። ከኔ ጋር ግን ሲሆን ትከራከረኛለህ፣ ትጨቃጨቀኛለህ። አሁን በጣም ብዙ ሰው ተነስቶብኛል አይደለ? ኤቭሪዌር የኔ ቪዲዮ ነው ያለው። የኔ ቪዲዮ ኖሮ እንደ ሰው ትናንትና መጥቶ ጊፍት ሰጠኝ። እኔ ደግሞ ላወራው ልጫወት ነው አስገባሁት ልጫወት፣ በቃ ላወራው ልጫወት አስገባሁት፣ ደስ ብሎኝ ማለት ነው። ነገር ግን የምትጣዩን ነገር አስተካክያለኝ። ከዚህ በፊት ብሎኝ አያውቅም። እንደዛ እየረገጡኝ እያየ ማለት ነው። ከማንም ሰው ጋር እኮ እሱ እኮ ከሁሉም ሰው ጋር እኮ ተጣልቶ ያለ ከዛ ሀቢባ ቤት ሲገባ ነው ሁሉንም ሰው እኮ ይቅርታ የጠየቀው። ያውቃል፣ ራሱ ይመልሳል። ስለዚህ ይሄንን ነገር እያወቀ እነሱ ተነስተውብኝ ራሳቸው ናቸው የተነሱብኝ አይደል? ስለዚህ እኔ ደግሞ ኦሬዲ ተነጋግረን ጨርሰን እኔ እየተናገርኳቸው አልነበረም፣ ትቻቸዋለሁ። የተውኩትን ነገር መጥቶ አነሳብኝ፣ ተጨቃጨቅን። አለ ብዬሻለሁ እኮ ሄሉ በተናገረ እኮ አይደለም ሄለን በተናገረ ሳይሆን ልክ በሆነ ነው የተናገረ። ሁሉ ልክ ነው ማለት አይደለም። የተቆጣ ሁሉ ልክ ነው ማለት አይደለም። ያልተናገረም ሁሉ ደግሞ ልክ አይደለም ማለት አይደለም። እንዴ እኔ እኮ ተናጋሪ እኮ የሆንኩት እኮ አሁን እኮ ነው። ድሮ እኮ አልናገርም፣ ለቅሶ ነው የሚቀድመኝ። ማልቀስ ነበር እኮ ስራዬ። አልናገርም። ግን ለኔ ማንም የለኝም። ለኔ አንድ ሰው የለም። ሁሉም ሰው ለኔ አይሆንም። ከታች ስድብ ብቻ ነው ያለው ለኔ ማለት ነው። ይሄ ሁሉ ተሳዳቢ ያለኝ ደግሞ ሌላ ነጃት የምትባል ሴት መታ ደግሞ ገና ቤቴን ከፍቼ ነው ምራግጥሽ ምናምን። አንዳንድ ጊዜ ፈጣሪን መፍራት እኮ ጥሩ ነው። ከብዙ ችግር ወጣለች። እንግዲህ ቁጭ ብዬ 1 ሰዓት አዳመጥኩ። እግዚአብሔር ከብዙ ችግር አውጥቶሽ ለሰው ምቀኛ መጥፎ ረግጥሻለሁ ምናምን እግዚአብሔር ይወደዋል። እኔ በበኩሌ እግዚአብሔርን እፈራለሁ። እንኳን ለሰው ተደርቤ ሰው ወንድም የከመጣሽ ዓለምን ሁሉ አቃጥላለሁ። እንኳን አንድ ተራሴ ዓለምን ሁሉ አቃጥላለሁ። እንኳን ለሰው ተደርቤ ልሳደብ ማለት ነው። እንኳን ለሰው ተደርቤ ለራሴ ራሱ ስናደድ በጣም በኮመንቱም በምኑም ናላይ ሲጦዝ ወይም ደግሞ ሲከራከሩኝ ነው። ቅድም አይተሻል። በጣም ብዙ ቪዲዮዎች ልከውልሽ ስጨቃጨቅ አንዱ ይገባል፣ በቃ ቀልድ ነው፣ ገስትሽ ላይ ይገባል፣ ይቀልዳል፣ ምን ይላል። እንደዛ መበሳጨው ከኮመንት ጋርና ከገስት ሰው ጋር ነው እንጂ አስቤበት ቆይ ዛሬ እንትና ልስደባት፣ ቆይ ዛሬ ከሌለ እርገጣት ምናምን ብዬ በህይወት ዘመኔ አድርጌውም አላደርግም። ስንጋጭ ነው። እዚህ ቅድምም አይተሽኛል ከነጃት ጋር እንደዛ አዎ ልክ ነሽ ምናምን ስጫጫ አይተሻል። ከጃጓርም ጋር አይተሻል። በአሁን በተፈጠረው ነገር ነው እንጂ ኮምፕሊመንት ምናምን ይሆናል አይደለ? እንትን ኖሮብኝ ምናምን ቆይ ዛሬ ከሌን ረግጣለሁ፣ ቆይ ዛሬ ከሌን ምናምን ብዬ አይደለም። ልናደድ እችላለሁ። በጣም ብዙ ቪዲዮዎች እኮ ያለው ስሰደብ ኢቭን እኔ ከናንተ ጋር ሳወራ እንኳን ከላዩ ላይ ተጽፎ የሚፖስተው ያናድደኛል። ግን ላይቭ ስገባ ግን እከሌ እኮ እንደዚህ ያለኝ እኮ ብዬ እኮ አልሳደብም። ምን አይደለም። በጣም ብዙ ጊዜ አልቅሼ 4 ዓመት እኮ ነው እኔ እኮ ቲክቶክ ላይ ከዛም በላይ በጣም ብዙ ሰው ነው የሚሰድበኝ እኮ። ብዙ ሰው ነው ፖስት የሚያደርገኝ እኮ ከድሮ ጀምሮ። ግን ተሳድቤ አላውቅም። አሁን ግን መናገር ስጀምር ሁሉም እየተነሳ እኔን መርገጥ ይፈልጋል። እከሌ ለከሌ አግዞ እኔን መርገጥ ይፈልጋል። እከሌ ለከሌ አግዞ እኔን መርገጥ ይፈልጋል። እኔ እኮ ጃጓርን ስትዋወቀው እኮ እና ልተዋወቅ በሞቴ ብዬ አይደለም የተዋወቁት። ግን ስለተዋወቁት አም ሃፒ ደስተኛ ነኝ። ጃጓር ለሰላም ሌላ ሰው ነው፣ ለነጃት ሌላ ሰው ነው ማለት ሌላ ሰው ነው። በቃ ማለት የምትግባቢበት የምታወሪው አይነት አንድ አይነት ላይሆን ይችላል። የምትጋጭበት ነገር ሊኖር ይችላል። ሄለን ለሁሉም ሰው ጥሩ ልትሆን ትችላለች፣ ላትሆንም ትችላለች። ሁሉም ሰው በመልካም ላያያት ይችላል።
ሁሉም ሰው ደግሞ በክፉ ላያያት ይችላል። ልክ እንደዛ ነው እኔና ጃጓር የተፈጠረው። እሱ እኔን ብሎክ ማድረግ ቢፈልግ በጣም ብዙ ጊዜ ተጨቃጭቀን እናውቃለን። ትናንትና ግን የተጨቃጨቅነው በቤታዮ ነው። ለምን ትጋጫለሽ አለኝ። ሰድባኛለች አልኩ። ከዛ ምንድነው ያልኩት? እመብርሃንን እልክልሻለሁ አልኩሽ እኮ እልክልሻለሁ። በቃ ከፈለክ ደውልልኝ፣ እዚህ ግን አትጨቃጨቀኝ። አንዲት ቤቲ የምትባል ጓደኛ አለችን፣ ሁሉ ጊዜ ታውቃለች እሷ። እነግራታለሁ ለምንድን ነው የሚጨቃጨቀኝ? ለምንድን ነው ላይቬ ላይ እየመጣ ሁሉ የሚጨቃጨቀኝ እላታለሁ። ይሄው ነው። ስለሌላው ታዩና ስለሱ ይሄው ነው። ሁሌ እሷ ፊት ጸባይ መጥፎ ሆኖ እንዲታይ ያደርገኛል። ይሄው ነው። ስለዚህ እሱ እንዲፈታ ደግሞ እሱ የሚፈታው ደግሞ እኔና እሱ እንጂ እዚህ ጋር ሌላ ሰው መጥቶ እንዴ እከሌንማ ወንድሜን ነክተሽ ምናምን ነገር ከነጃት በፊት እኮ ነው የማውቀው። ጃጓር ማን ነው ቀድሞ የሚያውቀው? ማለት ያማል አይደል? አያምም? እኔም እኮ እንደ ነጃት ልሆን እንደኔ እኮ በፊት እኮ የፖስተትኩት በጣም ብዙ ነገር አለ እኮ ስለሱ የፖስተትኩት እና ስለምጠላው ነው የፖስተትኩት። ብቻ ያማል። ሰላሚና ኤኒዌይስ እንደተመቻችሁ። ቅድም ምን አልኩኝ መሰለሽ? ስለ ኮምፕሌን ነበር ያልኩት። ኮምፕሌን ቃሉ አሁን ለምሳሌ ጀስት ወቀሳ ሲባል ወቀሳን አንዳንዴ የምንቀበልበት መንገድ የተለያየ ነው። አሁን ለምሳሌ ከጃጉር ጋር ስታወሪ የማስም ተጠራ የእንትና ተጠራ አይደለ? የነጁ እነሱ ቤት ትሄዳለህ፣ እዛ ቤት ግን ምንም ነገር አትልም ይያል። ምክንያቱ ገብቶኛል። አሁን ነጁ ስትይ ነጁ ደግሞ ለምን ስሜን ጠራችኝ ብላ ትመጣለች። አይሽ አንድ ጠላት ቤታ አሁን አልሽ። ቤታ ደግሞ አሁንም አትተወኝም እንዴት ትላለች። ሌላ ጠላት መማር ስትይ እኮ የተፈጠረው ነው እንዴት ትላለች ትመጣለች። አቢባ ትናንትና የተጋጨንበት ነው ምንነግርሽ። በታሪክ ውስጥ ነው የምታወሪው። ገብቶሻል አንቺ? እኮ ነው ያነሳብኝ። የሚከተላቸው ስሞች ሁላ የምትጠሪያቸው ስሞች ሁላ ካንቺ ጋር ተቃራኒ ነው የሚሆኑት። ለምንድን ነው በእንደዚህ አይነት ችግር ውስጥ ነው ስማችን የምትጠራው ይላል። አይሽ ኮምፕሌንም ይሄም ኮምፕሌን እነዚህ ነገሮች ታያችሁ እኮ ሄለን። ይሄ ነገር የመጣው አሁን ነው። ይሄ ነገር የመጣው አሁን ሲብስብኝ ባሰብኝ። አሁን ሲብስብኝ ነው እንደዚህ መናገር የጀመርኩት። እኔ እኮ 4 ዓመት 5 ዓመት ነው ቲክቶክ ላይ ያልበደለኝ ሰው የለም እኮ በውስጥ ለውስጥ ያልበደለኝ ሰው የለም። አንድ ያልበደለኝ ለምልክት ያልበደለኝ ግን ያንዳቸውን ስም አንስቼ አላውቅም። እነዚህ ግን በፊት ለፊት የታዩ ስለሆኑ ነው እንዴ። በዚህ ልክ እየተበደልኩኝ ታዲያ ምን ላድርግ? ዝም ብዬም አልተሳካልኝም፣ ተናግሬም አልተሳካልኝም። ሶ ዋት ምን ላድርግ? ምን እንዳደርግ ነው? አሁን ምንድነው ይቅርታ ልጠይቃችሁ ወይስ ምን ላድርግላችሁ? ምን ላድርግ? እሺ አሁን አድርጊ የምትዩኝ ነገር ላድርግና ልውጣ? እኔ ልተኛ? አትውጪ። በቃ ምንድነው የምትፈልጉት? ጃጉር እንዴ ጃጉር አልበዛም እንዴ? ማለት እኛ ጣልቃ እንግባና ነጁም ያላት የምታውቀውን ስላንተ ቆይ ጃጉር አንድ ጊዜ ነጁ በምን መንገድ እንደቀረብካትና እንዴት ሰዎችን ሰፖርት እንዳደረክ ማለት ዝም ብለህ ቲክቶከሮችን አለም ሰፖርት የምታደርገው እንደዚህ የተቸገሩትን ሰዎች ነው ሰፖርት የምታደርገው መነሳት የሚፈልጉትን ሰዎች። እኔ ግን ተቸግሬ አይደለም የሚያቀኝ ያ እኔን ሲያቀኝ ተቸግሬ አይደለም ሀብታም ነበር ሰው ስለሆነ እኮ ነው። ታዳግሩ ደና በነበርሽበት ሰዓት ሁሉም ነገር ባለሽ ሰዓት አውቆሽ ሁሉም ነገር ሄለን እኔ ከመጣላት አልፈልግም። ቆይ ይኸውልሽ እኔ የምለው መሰላችሁ እኔ የምለው ይኸውልሽ አንቺ ሰላም ትመለሽ ጓደኛሽ ነው የምናግዝሽ ያው የሚያግዝሽ ስመጣ ግን ሁሉ ጊዜ ያሳጣኛል። ለሰዎች ያሳጣኛል አይደለም ልንገርሽ እኔ የምናገረው ነጃት እንዳታወራ
እሺ እኔ የምናገረው አሁንም ቢሆን ወደፊት ወደ አንቺ ጋር የሚያግዙን ሰዎች ያንቺን የሚረዱትን ሰዎች እግርግራቸውን እየሰበርሽ መሄጃቸው ወደ አንቺ ቤት እንዳይመጡ አታርጊያቸው ነው የምልሽ። እሺ እኔንም አታርጊ። እሺ እኔንም አታርጊ። በቃ እኔ አንድ አይደለም ሰድበው ነበር ብለሻል። ችያለሁ። ይሄ የመጨረሻ ታርጌት ሆኖብኝ ነው። እኔ ባገኘው እኔ በሰጠውሽ እኔ ባገዝኩሽ አንቺ ሀብታም ሆኜ ነው ያገኘኸኝ ነው የምትይኝ። ሀብታም የሆንሽበትን ቀን እንግዲህ ንገሪኝ። አላውቅም። ሀብታም ሆኜ አላልኩም፣ ጠንካራ በነበርኩ ሰዓት ነው ያልኩት። ኦኬ ወቴቨር ሁኚ፣ ግን እኔ አንቺን ዛሬ አይደለም 2-3 ዓመት ይሆነዋል ሳቅሽ ጠፍተሽ ሁሉ ብዙ ምክንያት በነበረበኝ ሰዓት ሁሉ ሰው በጠላሽ በከዳሽ ሰዓት ሁሉ እኔ ከጎን ቆሜ ብዙ ነገር ከታች ስሰደብ አንድ ጃጓር ሄለን እኔ በጣም ደክሞኛል፣ መተኛ ትፈልጋለሁ። ሄለን በጣም ነው ማመሰግንሽ። በቃ እንደፈለጉ ይርገጡኝ፣ እንደፈለጉ ያድርጉኝ። ያጠፋሁት ነገር ካለ በጣም ይቅርታ፣ እኔ ልተኛ ነው። እሺ እርግጫ የለም። እኔ ልንገርሽ እርግጫ የሚባል ነገር የለም። እሰድባታለሁ አለች እኮ የሆነ ጃት እኮ ልትሰድበኝ ፈቃደኛ ስትሆን እኮ በፈቃደኛ ተቀብለሃል እኮ እሷ። እኔ አውቀዋለሁ ነጃት የምትሰድበኝ በአንተ ምክንያት ነው። ወቅ ቆይ ልንገርሽ፣ ሰው ቴክስት የሚጽፍ እዚህ ኮሜንት የሚጻፈው ኮሜንት የሚጽፈው የተሻለ ሰው ምን ስለሆነ ኮሜንት የሚጽፈው ለወጣ ነው። በእናት ጃጉር ለወጣኛ ነው። እኔ ብቻዬን ይሄ ሁሉ ሰው ሲረግጠኝ ምን ያህል ጠንካራ ልጅ ብሆን ነው? አንዴ ጃጉርን ላናግረው። ኖ እኔ ደከመኝ። ወቀሳ ብቻ ነው ያለው። አያለለስ ወቀሳ ብቻ ነው ያለው። እሷ ትወቅሰኛለች፣ እሱ ይወቅሰኛል። እሷ ይሄ ሁሉ ነገር ወቀሰችኝ፣ እሱ ይወቅሰኛል። ጃጉር ወይ ቴሌፎን መጣበት። አንዴ ላናግረው። ቆይ እስቲ አንዴ ሰላም ኢየሱስ ክርስቶስ ስም ጌታ ሆይ ናልኝ። ሃሌሉያ ትላለህ እዚህ ጋር። በስማ ምን ያህል ጠንካራ ልጅ ቢሆን ነው። ዝጋባቸው፣ ስብሰባ ላይ ነኝ በላቸው። አቦ ወይ ምንድነው? አቦ ምንድነው ቴክስት የምትደጋግሙት ጋይስ? ይሄንን ጽሁፍ ስለጻፋችሁ የሚናደር ሰው ያለ መስሏችሁ ነው? ቴክስት አትደጋግሙ፣ ብሎክ ነው ማረጋችሁ። ያ ኦኬ ኢፍ ዩ እኔ ይሄንንም አንቺን አክብሬሽ ነው ሄለን፣ ይሄ ሁሉ ስሰደብ፣ ይሄ ሁሉ ስረገጥ ቁጭ ያልኩት። አይ ኖ ይሄ ሁሉ እየተሰደብኩ እየተረገጥኩ ስንት ተረግጫለሁ። ረግጣኛለች ስንት ነገር ገና ረግጥሻለሁ በቤት እየተባልኩ ዝም ያልኩት ስላከበርኩሽ ነው። ሄሉ ጃጉር ይብጣ የሆነ ነገር አንቺ እያለሽ ላናግረው ፈልጋለሁ። ቴሌፎን መጣ። አይፈልግም እኮ በቃ ከብሎክ ማንሳት አይፈልግም። ስለዚህ ለምን እንትን ትይዋለሽ? I'm happy for them. ጃጉር እስከሚመጣ ለኔ ችግር ብርቅ አይደለም፣ ስድብ ብርቅ አይደለም። ጃጉር እስከሚመጣ ድረስ ወቀሳ ትወጃለሽ ለሚለው እሱም ወቀሳ ይወዳል። በዚሁ አጋጣሚ ጋይስ ተብተብ አድርጉ በእናታችሁ። ምንድነው የሚመጣልኝ? ጋለሪ ምናምን ነው። ኦኬ ጃጉርን እየጠበኩት እናንተ መስቲካ ለካ እንቅልፍ አያመጣም። ሰላምዬ ቅድም እንቅልፍ የመጣው መስቲካ ስበላ ሄደ። አይገርምሽም? እንቅልፍሽ መጥቶ ነበር። ያ እኔ እኮ ጋራሱ እኮ ነጋ። ትግስቴን በጣም አደነቅኩት። እንደዚህ እየተረገጥኩ ጎበዝ ነኝ።
ያ ብሎክ ማድረግ እንደማል ለቲክቶክ እንኳን እንደማላስብ ነው የምነግራችሁ። ያ ብሎክ 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 ያ ቻንደራ እንትና መጣ ጃጉር ለምን ይሄን ነገር እንደዚህ አውርተን ብቻ አይደለማ እናጠቃለን ጃጉር ቴሌፎን መጥቶበት ነው የወረደው። በጣም ብዙ ሰዎች 99 ሰው እጅ አውጥቷል። ጋይስ ጋለሪን ከቻላችሁ ሙሉልኝ ተብተብ አድርጉ። ብዙ ሰው ብሎክ ስለማረግ እንትን እንዳይለኝ እሺ። ከቻላችሁ ጋለሪ ሙሉልኝ። ጋለሪ ነው የሚባለው ይሄ ላይቭ ጎል ነው የሚባለው። ራሱን የሰጠኝ ምን እንደሰጠኝ አላውቅም። እስቲ ጃጉር የቱ ጋር ነው ስሙን አየሁ። አንዳንድ ጻፍ እስቲ ጃጉር። በጣም ብዙ ሰው ነው እጅ ያወጣውና ላገኛልች። አንዳንድ ጻፍ ያ ፍሪ ቴንክ ዩ ልብ ነው የሰጠኝ አንተን ጎል። እኔ ዝም ብዬ ስገባ ኔቨር ጊቭ አፕ ነው እኔ እንትና ነው እኮ ኦ ዩሪዬ ቴንክ ዩ ይሄን የሰጠኝ ላይቭ ጎል ይሄን የሰጠኝ። እኔ ስገባ ታይትል አንድ ቀን ከጻፍኩ ዝም ብዬ ነው የምገባበት እኮ ምንም ነገር አለካከው እንትና ንግስት ምናምን ነገር ልቃሚ እኔ ቤት ነው እንደምታነግሳት ሂድና በቤቷ አታነግሳትም እንዴ? ለቤቷ ለራሷ ለቤቷ የሚሆን ንጉስ እንትን የላትም? ምን ነው የሚባለው? ወንበር የላትም? እውነት ንጉስ አላገሩ አይከበርም የሚባል ነገር አለ። እኔ ጋር አይከበርም። ንጉስ በቤቱ ነው የሚከበረው። ጋይስ think to my people think to እንጂ think to ንጉስ አላገሩ የሚባል ነገር አለ። አላገሩ አለ ቦታው ሲመጣ ሰው አይከበር። ሄለን ንግስት አልፈ እኔ ምን ንግስት ነኝ ጋይስ? ለፍላፊ ብለህ ጻፍ። ነጁ የሆነ ነገር ይሄን ሰሞን እንትን እያለ ነውና ቀለል አድርጊው እሺ። የሆነ ነገር ሰምቼ ነበር እንደገና ሌላ ችግር ውስጥ እንዳትገቢ እሺ። ቴንክ ዩ ማይ ዩሪዬ ቴንክ ዩ። ካሁኑ እንትን አረግሽው አዲስ አመት አረግሽው አይደል? ካሁኑ ኒው ይር አረግሽው አይደል? ማታ ፏ እንላለን እሺ። ጃጉር እንዝጋው አይን ነገር ሃይ ይሄን ሁላ ሰዓት ቁጭ ብለን ጋይስ ማታ ፍልጭ ብልጭ ነው የምንለው ጋይስ። ዲ እርሜን ቁጭ ሁሉ ቀን ኦፊስ ነው ያለው ሁሉ ቀን ኦፊስ። ሰንደሬላ ማታ እንዴት ነው የምታሳልፍ? ፋቲ ያለሽ ነጁ እንትን ስላለች ሳውዲ አረቢያ ስለሆነች በጣም ፏላለሁ በቃ እንላለን እሺ። ከዛን እንትን በአይምሮሽ ታስቢያለሽ አዲስ አመት ምትመኙ የለም። አንድ ሰው ልደቱን እንትን ሲል ተመኝ ይባላል አይደል? ትመኛለሽ እሺ። ልክ 00 ሰዓት ስመጣ እሺ why with me why not with me ጃጉር ወጣ ነው። ጃጉር ከወጣህም አይ ደብሮኝ ነው በለኝ እሺ። እኔ በቁም ነገር እየጠበቅኩ ስለሆነ እሺ። ጃጉሬ ገብቷል እንዴ? ማሙሽ ነው ለካ ወይ ማሙሽ ጃጉር ስለሚመጣ ሰላም እንዴናችሁ? ዩሪዬን በወጣ የተካበሉልኝ ጋይስ ሳይሰለቻት ሰፖርት የምታረግኝ የአይኔ ከለር እንደዚሁ አይታ ደስ ያላት። አንዳንዱ የአይኔ ከለርን አይቶ የሚጠላለ እሷ ደግሞ የአይኔ ከለሬን አይታ የማሳዝናት ሰው ናት። የኔ ሰፖርተር ነው። ቴንክ ዩ ሃፒ ኒው ይር በሏት። ፎሎም አርጓት ጋይስ። እኔው ደግሞ ፎሎ አርጓት። ጃጓር መጥቷል። ሳቢው ሄሉዬ አስገባው። አንድ ቁጥር እየጻፈ ነው። ነጁ ያስገባውት ጃጉር ለምንድን ነው አንድ ጊዜ ብሎኩን አንስተ በውስጥ የሆነ ነገር ለምን አዘጉት? ምንም ችግር የለውም።
ለምን ብዙ ጊዜ አብራችሁ አውርታችኋል። ምን የሆነ ነገር እኔ አይደለም ይኸውልሽ፣ እኔ ምንም ክፉ እንዲደርስባት አልፈልግም። እህቴ ነች፣ በጣም ማከብራት። ከሷ ውጪ ከሷ ጀርባም ማውራትም አልፈልግም፣ አቅምም የለኝም። እኔ እሷን ለመሳደብም አንድ ነገር ግን እኔ በዚሁ ሃፒ እኔ በቃ እኔ ምንም አልፈልግ። ከዚህ በጣም ነው ልቤ የተሰበረው። ትናንትና እንድንተጋገዝ ሰውን ሁሉ አቤት ብዬ በንጋታው እንደዚህ አይነት ነገር ስታደርግብኝ ወሽመጤ ቁርጥ ያለው እና ምንድነው የሚጠቀኝ? ምንድን ለማድረግ ነው እኔ ከስሯ ላይ መልከሰከሰው? ምን ለመሆን ነው? ይሄ እኮ ነው በቃ እኔ ወሽመጤ የተቆረጠ ነበር። ዛሬ ሲጨርስ ደስ ይላል እኮ። አዎ እኔ አሁንም አልኩሽ ምንም አይደርስባት፣ በቃ ምንም አይድረስባት፣ ክፉ አይንካት። በቃ እኔ ምንም አልፈልግም። በቃ ግን እኔ ሚውትን ማውጣቱን መግፋቱ ከሆነ እሱ ችግር የለውም። ግን እኔ እንደዚህ በነበረበት ሁኔታ ላይ እኔ ልቤ ተሰብሯል ነው የምልሽ። እውነቴን ነው የምልሽ። በጣም ነው ልቤ የተሰበረው። ምን አድርጌ ነው እንደዛ አይነት ነገር ብታየው? ሪኮርዱን ላኪልኝ ቢያት ሪኮርዱን ትላክልሽ የተናገረችውን እዛ ላይ አንተ ጋር አለ። አንተ እየገባክ እኛንም እኔው እሷ ጋር አለ። አንተ ከዚህ በፊትም እየገባክ እኛንም ትሰድባለች ብሎ አዎ ከዚህ በፊት እኔ እኛንም ሰድባቸው ልክፋትልሽ። እሺ ቴንክ ዩ ክፈች እስቲ እንዳኝ ጸጣው ምን ታርገው መልሽ ስለምቀበል ምን አጠፋው? አንተ አይምሮ ካለኩ በጣም ማሰብ አለብህ። እንደዚህ አይነት ሴት የትም አትገኝም። እንደኔ አይነት ሴት ማለት ነው። ሶሻል ሚዲያ ላይ ይሄ ሁሉ መከራ እየወረደብኝ፣ ይሄ ሁሉ መከራ እንደ ዝናብ እየወረደብኝ፣ ግን አሁንም ጎበዝ ልጅ ነኝ። አሁንም እነሳለሁ። ሂድና ቪዲዮችን ሼር አደርግልሃለሁ። አንድ ቀን እንኳን ጎበዝ ነሽ በርቺ ብለኝ አታውቅም። እዚህ ጋር መጣ ልክ እንደ ጥሩ ነገር እንደሰራ ሰው ትከራከረኛለህ። ስራ መጀመሪያ ላይ እኔ እናንተ ስንተዋወቅ ሞጣ ቤት ነበር የተዋወቅን። ከሞጣ ቤት በኋላ በጣም ሳፖርተሪ ነበር። ከዛ በኋላ ግን ሁሉም ሲቀበሉ ታዋቂ የሆንክ መሰለ። እነ ነጃት ቤት፣ እነ ሀቢባ ቤት፣ እነ ንጉስ እየዳ ቤት ምናምን ስትገባ ታዋቂ የሆንክ መሰለ። ከዛ ጠለጠላ ረከ እየመጣ መሳደብ ጀመር እንጂ በፊት እንዴት ነበር የምታከብረኝ? የሆነ ነገር እንኳን ቴክስት ሳደርግልህ ደቂቃ አትቆይም ስትመልስልኝ። ዳፋ ንገሩ ይባል እና በየቤቱ